አዝናለሁ ፋንቱ። አንቺ በሌለሽበት ክፍልሽ ገብቼ ይሄን በማድረግ ትክክል እንዳልሆነ ይገባኛል። ግን ደግሞ ለሁላችንም ሌላ እረፍት ሲባል ይሄን ነገር ማድረግ አለብን። የት ነው ያደረገችው? አሃ አቶ ላይኩን ወዴት ነው የሚሄደው? መቼም ላይ ያለው የኔ ክፍል ነው። ወደ እኔ ክፍል ይሆን እንዴ? ፎቶን ባገኝ እኮ እርግጠኛውን ነበር። እንዴ ምን እያደረክ ነው ክፍሌ ውስጥ? ፋንቱ እንዴ ሳታስፈቅደኝ ክፍሌ ገብተህ ትበረብራለህ እንዴ? ኖር አይደለም እንዴ? ይቅርታ ፋንቱ፣ ይሄን በማድረጌ በጣም አዝናለሁ። ባለፈው ስመጣ የደበቅሽውን ፎቶ እሱን ፍለጋ ነበር። ስለምን ፎቶ ነው የምታወራው? እኔ ምንም የደበቅኩት ፎቶ የለም። የደበቅሽን ፎቶማ አለ። ያን ፎቶ ማየት ፈልጋለሁ ፋንቱ። እባክዎት ጋሽ፣ አሁን ምንም ነገር ሳይፈጠር ከክፍሌ ውጡልኝ። አይዞ እንኳን ደህና መጣ። አረ ያላገጥክ ቢሆን ነው እውነት እየቀለድኩ አይደለም። እንዴት ተቀጥቅጠህ እያየሁ እንዴት ባንተ ላይ አሾፋለሁ? ግድ የለም እንደፈለግህ አሾፍ። እኔ እንደሆነ እንደፈረደብኝ የክዱን ላይ ነው የጠጣው እመጣለሁ። ወይ ሲምባ፣ አሁንስ እንደው ገለው በተገላገሉኝ እያልኩ ነው። እንደዛማ አትበል ሸጠቦ። ቆይ ለምን አይደለም እንዴ? ንገረኝ እስቲ። እኔ አሁን በህይወት ያለው ሰው መስላለሁ? ወይ ሲምባ፣ እኔ እኮ በህይወት የለሁም። እንደው ለነገሩ ነው እንጂ እንዲማ በቀላሉ ተስፋ አትቁረጥ። ማን ያውቃል፣ አንድ ቀን ከዚህ እስር ቤት የምናመልጥበት ነገር ይፈጠር ይሆናል። ምን አይነት መንገድ ሲምባ? እስቲ ቆይ ምን አይነት መንገድ? ታውቃለህ አይደል ከህይወትና ከእድሜ ልምድ አንጻር አንተን ነበር ከእስር ቤት አስወጣኛለህ ብዬ ተስፋ ያደረኩት። ግን ያ ሁሉ ነገር ባዶ ተስፋ ሆኖ ቀረ። የምር ባዶ ተስፋ እየመሰለኝ ነው። አሁንስ ይልቅ ያልኩን ሰውዬ ገንዘቡን ጠይቄዋለሁ። እስኪ ትንሽም ቢሆን እንደዚህ ተስፋ ስጠኝ እና ታዲያ ምን አለ ሰውዬው? ከዋልኩለት አንጻር ገንዘቡን እምቢ የሚለኝ አይመስለኝም። ግን አንተ ጋር ደግሞ አንድ ነገር አለ። ገንዘቡን ስንሰጥ ጠባቂው እንደሚያስመልጠን እርግጠኛ ነህ? ታውቃለህ ሰውዬው ነፍሱን የገንዘብ ያህል እንኳን የሚወድ አይመስለኝም። እንዴ ዳይመንዱን ሽጠው ከሆነ ከኔ ጋር እንደራደርና ላስመልጥ እኮ ነው ያለው። እንደዛማ ከሆነ በትንሹ አይፋታንም ማለት ነው። ማለት ቆይ አንተ ሰውዬውን ስንት ብር ነው የጠየቀው እንዴ? እኔም ላይኩንን 2 ሚሊዮን ነው የጠየቁት። አሁን ሳስበው ግን በዛ ብቻ የሚፋታ ነው አይመስለኝም። እንዴ ምን ሆናል ሲባ? ብቻ አንተ ገንዘቡን አግኝ እንጂ እንዴት እንደሚፋታ እናያሳያለሁ። ይኸውልህ ሸጠቡ፣ ገንዘቡን ተቀብዬ ከመስጠቴ በፊት ዳይመንዱ ትክክለኛና እርግጠኛ ልሆንበት የሚችል መሆን አለበት። ተግባባን? ሰውዬ እንዴ ዳይመንዱን እኮ ስላላየው ነው። ብለድ ዳይመንድ የሚለውን ፊልም አይቷል አይደል? እና ታዲያ እዛ ላይ ያለው ጥቁር ሰውዬ የሚያገኘው ዳይመንድ አወቀው? በእግሩ የያዘው እና እሱን ያክላል እያልከኝ ነው? ኧረ እባክህ እንደውም ከሱ ሳይበልጥም አይቀርም። ምን ሆነ ነው ሲባ? እባክዎትን ያልሽኝ? አዎ ምንድን ነው? ቅድም እኮ በጣም እንደሚተዋወቅ ሰው አንተ ነበርኩ ያልሽኝ። አዎ ደንግጬ ስለነበር ሊሆን ይችላል ክፍሌ ውስጥ ሳገኙት። አሁን ለማንኛውም ክፍሌ ለቀው ውጡልኝ። እንደዛ በማድረጌ ደግሞ ይቅርታ አድርጉልኝ። እኔ ከዚህ በፊት የት ብላቆት አልችልም። ታውቂኛለሽ፣ በእርግጠኝነት ታውቂኛለሽ። ከ30 ዓመት በኋላ ስለተገናኘንና ስምሽ ስለተቀየረ እንጂ በደንብ ታውቂኛለሽ። አላቆትም አልኩት እኮ እንዴ።
ታውቂኛለሽ ፋንቱ፣ ታውቂኛለሽ። ለምን ነው የምታስጨንቁኝ እንዴ? አላቆብቱም አልኩኝ እኮ እንዴ። ለምንድን ነው በዝምታ ውስጥ እንኳን በሰላም እንድኖር ማፈቅዱልኝ እንዴ? ለዚህ እዛ ጎዳና ላይ ይሻለኝ ነበር። ግድ የለሽም ፋንቱ፣ ሁሉን ነገር ተንፍሽ። ባይሆን የምትነግረኝ ነገር ሁሉ ሚስጥር አድርጌ ይዘዋለሁ። አሁንስ በምን አይነት ስቃይ ውስጥ እያለፍኩ እንደሆነ የሚረዳኝ ሰው ነው ያጣሁት እዚህ ቤት። እሺ በቃ አንተ ግን ለመሆኑ ደህና ነሽ? እንደውም አሞኛል፣ እያመመኝ ነው። ውጡልኝ በቃ እንዴ። እሺ ቆይ እኔስ ምን ላድርግ ብለሽ ነው ፋንቱ? አንቺም እኮ በዝምታ ቀጣሽ። ቆይ እንዴት አሁን ክፍሌ ገብቶ ቀይን እየበረበሩ እንዴ ሳታምኑኝ እንዴት ደህና ልሆን እችላለሁ? አሁንስ እውነቴን ነው፣ እዛው ጎዳና ላይ ብኖር ይሻለኛል። እሺ በቃ አንዴ ዞር በሉ፣ ልግባና ቀይን ሰብስቤ ልውጣ። በቃ ይሄን አይደል የፈለጋችሁት? ልውጣላችሁ በቃ። እኔ ወጣለሁ። ካንቺ ተረጋጊ። እንሂዳለን። አንተ ሰውዬ ግን እያላገጥክብኝ አይደለም አይደል? እንደው የሆነ ነገር ስላሰብኩ ከዚህ በኋላ አንተ ገዛ እንደውም አያስፈልገኝ። ምን ትሰማኛለህ? እንዲህ አጓግተኸኝማ ወደ ኋላ ብሎ ነገር የለም። ትሰማኛለህ? ከፈለክ አንተ ገንዘቡን ለኮማንደሩ ሰጥተው ብቻ ሊያስመልጥ ይችላል። ሸጠቦ ለምን አጓጓኝ እንዴ? ሰውዬ ምን ሆናል? ለራሴ ተሸራርፍ ያለኩ ሰውዬ በኋላ በእጅ ሰበብ እንዳልሆነ ትሰማኛለህ? ይሄን ነገር እኔ እናንተ አብረን ነው የምናደርገው። ተግባባን ወይ? እሺ ቢያንስ ልቀቀኝና ልንገርህ እቅዴን። እንዴ ምን ሆናል? ጭራሽ እነሱ ሳያንሰኝ አንተ እዚሁ ልገለኝ ነው እንዴ? ረበስ አሁን ምንም አይዚ ባዚንግ አልፈልግም። እቅድ ብቻ ንገረኝ። አሁንም ካንተ ጋር ነኝ ሲምባ። ምን ሆናል? በርግጥ ይኸውልህ ኮማንደሩ ስለ ዳይመንዱ አውቆ ከዚህ ሊያስመልጠኝና ሰው ቀጥሮ ሊከታተለኝ ያስባል። አንተ እንዴት አወቅ ነው? ወይስ ዝም ብለህ በጥርጣሬ ብቻ ነው እያወራ ያለው? እባክህ ጥርጣሬ አይደለም፣ እዛ ውስጥ የራሴ ሰው አስቀምጫለሁ። ሸጠቦ የመረን ነው? ምን ሆናል? ሸጠቦን ቀላል ሰው አድርገህ ነው እንደምታስበው? እርግጠኛ ነኝ መርማሪው ሊያስመልጥ ያፈለገው ወደ ዳይመንዱ እንድታመራውና ዳይመንዱም ከተገኘ በኋላ ሊያስወግድ ነው። ለዛ እኮ ነው ያ 2 ሚሊዮን ብር ያስፈልገናል እምልህ። ለምን አትሰማኝም? ሸጠቦ በትክክል ምን እንዳቀድክ ንገረኝ። ያልኩ ሰላይ በቅርቡ ወደ ዲዲሳ ልንዘዋወር እንደሆነ ነግሮኛል። በእርግጠኝነት መርማሪው አንተን ወደዛ ሊያሻግር እንደማይችል እርግጠኛ ነኝ። እባክህ ሰውዬው ብዙ ኔትወርክ ነው ያለው። ማለት ደዴሳ ካለው ሰው ጋር ያወራል እያልከኝ ነው? ያወራሉ ብቻ ሳይሆን አውርተዋል። ምን ሆናል? ያኛው ደግሞ ከዚህ ባሰ እርጉም ነው ብሎኛል ውስጥ አዋቂ። ስለዚህ ከዚህ ደዴሳ ስንሄድ መንገድ ላይ በጣም ጥሩ ስራ የሚሰራልን አንድ ሰው ያስፈልገናል። እንዴ ቆይ አልገባኝም። መንገድ ላይ የእስረኛው መኪና እንዲጠለፍ ነው እንዴ ሀሳብህ? ገንዘቡን ከከፈልናቸው ይህን ስራ የሚሰሩልን ሰዎች አይጠፉም። ምን ሆናል? ግን ይሄ ከሆነ ገንዘቡ በጭራሽ አይበቃል። በጭራሽ። አሎ እቴ፣ እንዴት ነሽ? ደህና ነኝ። ምን ነገር ጣልሽ ደግሞ በዚህ ሰዓት? ከተወሰኑ ወራቶች በኋላ እንደምትመጪ እኮ ነግረሽኝ ነበር። ታዲያው ምን ተፈጠረ? ማለት አዜብ፣ እዛ ቤት ውስጥ እኮ ደግሼ ልድረው ልጄን እየተዘጋጀው እኮ ነው። ሌላ ቤት ፈልገን ነው ጣልሻለን። ወይ አዜብ፣ እንደ እህትነትሽ በዚህ ከባድ ጊዜ ከጎኔ መቆም ሲገባሽ እንደዚህ የማይሆን ነገር ታደርጊኛለሽ? ቆይሽ አሁን ለቤተሰቤ ምን ብዬ ነው የምናገረው? ምንም አይደለም።
ይሄ ችግርና ጊዜ ያልፋል። ከዛ አስተዛዝበናል። ለይኩን ምንድነው ከራት በኋላ ነግራቸዋለሁ ያልከኝ? ለይኩን ችግር አለ እንዴ? ቆይ የተፈጠረውን ነገር ለምንድነው በግልጽ ማትነግረን? ዳድ ምንድነው ችግር አለ እንዴ? የተፈጠረ ነገር አለ ጋሺ? ፊት ላይ የሆነ የተፈጠረ ትልቅ ችግር እንዳለ ያስታውቃል። ምንድነው? ደህና አይደለም እንዴ? ኤሚ ትሄዳ? ኤሚ ደከመኝ ብላ ክፍሏ ነች ያለችው። ቆይ ለይኩን እሷን ደግሞ ለምንድን ይፈለካት? እንደ ቤተሰብ ይሄን ነገር መስማት አለባት ብዬ ነው። ስለዚህ የተፈጠረው ችግር ከባድ ነው ማለት ነው? አክስት ከውጭ ልትመጣ ነው። መቼም ከረጅም ጊዜ በኋላ የምትመጣው ለሰርጌ ነው። ታዲያ ምን ያስከፋል? ይሄ ቤትና ሆቴል እኮ በሷ ስም ያለው። ሆቴሉም የሷ ነው እንዴ? አንተና ማየ መሰላችሁኝ እኮ ከትንሽ ምግብ ቤት ተነስታችሁ ሆቴሉን እዚህ ያደረሳችሁት። በእርግጥ አልተሳሳትኩም ልጄ። ታዲያ እንዴት ነው ሆቴሉን መውሰድ የምትችለው? ያው ከዚህ በፊት ልክ እንዳሁኑ ድርጅቱ ችግር ሲያጋጥሙ ሆቴሉን አስይዘን ከሷ ብር ተበድረን ነበር። ግን እኮ ዳድ ድርጅቱ ከሚሸጥ ሆቴሉ ይሸጥ እያልከኝ ነበር አይደል ባለፈው? በእርግጥ ሙሉ ለሙሉ ሆቴሉ የሷ ነው ማለት አይደለም። የተወሰነ የኛም ድርሻ አለ እዛ ላይ። ግን እኮ ሆቴሉ የኛ እንደነበር ነበር ባለፈው ስቶራ የነበረው። ዳጊ ለምን ዝም ትላለህ? እንደዛ አይደለም እንዴ ሲላል የነበረው? አዎ ሰሞኑን ከእህቴ ጋር ትንሽ ስምምነት ላይ ደርሰን ነበር። እሺ ምን አይነት ስምምነት? የሆቴሉን ዕዳ ትታለን የድርጅቱን ደግሞ ግማሽ ዕዳ ከፍላ ሆቴሉን የራሷ እንድታደርግ ስምምነት ላይ ደርሰን ነበር። ይሄ ሁላ ነገር ሲሆን ናሆም ምንም አያውቅም ነበር አይደል? እኔም ምንም አላውቅም ነበር። ግን ይሄ ነገር ደግሞ ቤተሰባችንን ሊበጠብጥ አይገባም አይደል እንዴ ጋሽ? ዳጊ እውነቱን ነው። ቢያንስ ደግሞ ድርጅቱ አለ። ይሄንን ቤት ስንለቅ ቢያንስ ሌላ ቤት እንከራያለን። ቻክስቲ ግን በጣም ጨካኝ ሴት ነች። ቆይ ምን ብታስብ ነው በዚህ ሰዓት እንዴት ከዚህ ቤት ልቀቁ ትለናለች? ምን አይነት ጣጣ ነው? ጭካኔዋንማ መች ገና አያችሁት? ይልቁንስ ለይኩን ለነናሆም የገዛውን ቤት እንዳጨርሹ እንዴ ዳድ፣ መቼስ ያ ቤት እያለ ሌላ ቦታ እንከራያለን እንደማትሉኝ ተስፋ አደርጋለሁ። እኔ እኮ ያዘንኩት በተፈጠረው ነገር ለምን አልነገርከኝም ነው እንጂ እንደዚህ እኛ ያመረረ ነገር የለኝም። ስለዚህ ቤት ልንቀይር ነው ማለት ነው? ሲጀምር እንደውም ዛሬ ነው እንለቅላታለን። ቤቱን መውሰድ እንጂ ቤተሰቡን ማፍረስ አትችልም እኮ። ይህንን የመሰለ ቤተሰብ ስላለኝ ነው ነገንም አልፈራው። ዛሬ ደግሞ ደስ የሚል የመጨረሻ ማዕዳችን የተቋደስ ነው። ቆይ ግን የእውነት ዛሬ ልንለቅ ነው? እና የሰው ቤት ምን እናደርጋለን? እንዲያውም ሰርጉ በአዲሱ ቤት ነው የሚሆነው። እንዲያውም ትውሰደው። እንዲያውም ሰርጋችንን በአዲሱ ቤት ነው የምናደርገው አይደለም እንዴ ማየ? በቃ ፑርፊያን ፈገግታህን ባንዴ ነው አይደል? ምን ታደርጋለሽ? ያው ለድንጋይ ምናምን ለኮሰታ እኔ ግድ የለኝም። አሁን መዘጋጀት ያለብኝ ሙሉ ለሰርጌ ነው። አምሯል ሸገኑ አምሯል ሸገኑ አራመደና ዘፋኖች ባቆኖሩ አግዝ ነበር ወረኛ። ናሆሜ እና ዛሬ ቤታችንን ለቀን ልንወጣ ነው እያልከኝ ነው? አክስቴ በጣም ኃይለኛ ሴት ናት። ሰሞኑን ስለምመጣ ሆቴሉንም ቤቱንም ማዘጋጀት ተጠብቀኝ ብላኛለች። በአንድ ጊዜ ቆይ ቤቱንም ሆቴሉንም ሊያጡ ነው ማለት ነው? ቢያንስ እንኳን ድርጅቱን አትርፈናል እኮ። ልክ ነህ ናሆም፣ ከዜሮም እኮ መነሳት እንችላለን። እንግዲህ እኔና አንቺ ከተጋባን በኋላ አባዬ በሰጠን ቤት ውስጥ አንድ ላይ አብረን ከቤተሰቦች ጋር እንኖራለን ማለት ነው። ለእኔማ የሁልጊዜ ምኞቴ ስለሆነ በጣም ጥሩ ነው ናሆሜ። አንተ የቤቱ የመጀመሪያ ልጅ ስለሆንክ እና ጋሼም እንዳይጨነቁ ማድረግ አለብህ። ሲጀመር ይህ ነገር በመፈጠሩ እኮ ቤተሰባችን ውስጥ ምንም የፈጠረው አንዳች ነገር የለም። ያ ጠንካራ ቤተሰብ እኮ አይደለም ለዚች ትንሽ ነገር ለምንም ነገር እንደማይበገር በጣም ግልጽ ነው። አሚን። አሁንም ያ ቤተሰብ እያልሽ ነው እንደምታወሪው? ውይ ይቅርታ ናሆሜ፣ የኛ ቤተሰብ ማለት እኮ ነው። ደግሞ የሙሽራውን ልብስ እኮ ዛሬ ነው የምንለካው። አብረኸኝ ትሆናለህ አይደል? እኔ የተወሰነ እቃው ሁላችንም አብረን ነው የምንሄደው። ግን መጀመሪያ እኔ ወደ አዲሱ ቤት እቃ ማዟዟር አለብኝ። ባይሆን እስከዛ ድረስ አንቺ ከሚዜዎችሽ ጋር ሁኚና ልብሶች እየመረጥሽ ጠብቂኛል። እንዴ ይህንን ነገር ዳጊ ማድረግ አይችልም? እኔ እኮ አንተ አብረኸኝ እንድትሆን ፈልጌ ነው። እንዴ ከአሁኑ ናፍቅሽ ጀመር እንዴ? የሙሽራ ልብሱን የምትመርጥልኝ አንተ እኮ ነህ ብዬ ነው። እንዴ ኦንላይን ላይ ባለፈው የመረጥኩልሽ አልተመቸሽም እንዴ? እዛ ስንሄድ ደግሞ እኮ አይነዋጅ እንዳይሆንብኝ ፈርቼ ነው። እንዲሁም በቃ ዳጊ ጋር ልደውልለትና የቤት እቃውን ጉዳይ እንደሚሆን እንዲያደርግ ላድርገዋ አይሻልም? ሄሎ ብሮ እንዴት ነህ?
አለው የዚህ ቤቱን ዕቃ ጉዳይ እኮ እንደሚሆን አድርገው ብዬ ደወልኩልህ። ያው ተወራ ነው ታዲያ እንዴ? ወይኔ ምን ትሰራለህ? ለካ አባትህ ታስሯል። አይገርምም? ረስቼዋለሁ። አይ እንትን ነው ያው ዳዲ የቤት ያሉትን እቃዎች ወደ አዲሱ ቤት ይዘዋወሩ ብሎኝ ነበርና እኔ ደግሞ ከነዋ ጋራ ልብስ አማርጠም ላይ በሱ ጉዳይ ያው ወጣ ልንፈልገን ነበረ። በቃ ችግር የለውም። አንተ አባትህ ጋር ሂድ። አባትህን በዚህ አጋጣሚ በዚሁ ሰላም በልልኝ። እሺ በቃ ጥሩ። እሺ ሲጨርስ አብረን እንዳለን። ወይ ናሆሜ፣ እኛ ግን ሰው ነን። የዳጊን አባት እንኳን ሳንጠይቃቸው ደጋሽ ቀለብ እንጂ ቀልብ የለውም ሲባል አልሰማሽም? ያው ከሰርጎ በኋላ እስኪሄደን ምርቃታቸውን ቢሆን እንቀበላለን። እንደው ምናልባት የልጅን እጮኛን ነጥቀኸኛል ብለው ምርቃቱን ከከለከሉን በቀር። ናሆም አስቀልድሽ ነው እባክሽ። ለሌላ ጊዜ ግን የሚቀለድበትና የማይቀለድበትን ነገር ወቅሽ። በላሁን በቃ የሙሽራ ልብሴን ወደምለካበት ቦታ ወሰደ። እሺ ታዛዥ ነኝ እኔ ሙሽሪት። የአበባ እንዴት ነህ አባዬ? ደህና ነኝ ልልህ አልችልም። የአንድ ልጄ ናፍቆት እያበከነከነኝ እንዴት ነው ደህና ነኝ ልልህ የምችለው? ግድ የለህም አባዬ። ወይ ደግሞ ማን ያውቃል? ማን ያውቃል? ከዚህ እስር ቤት ትወጣለህ ልትለኝ እንዳየው። አባዬ አትታዘበኝ እንጂ በቅርቡ ከዚህ እንደምትወጣ ይሰማኛል። ምን ማለት ነው ዳጊ? የተፈረደብኝ እኮ 18 ዓመት ነው። ከ18 ዓመቱ ደግሞ 1 ዓመት እንኳን ገና አልጨረስኩም። አላውቅም፣ ግን ደግሞ ደመ ነፍስ የሚነግረኝ እንደዛ ነው። በሆነ መንገድ ከዚህ እንደምትወጣ ይሰማኛል። እንዴ አልገባኝም ዳጊ። የሰማው ነገር አለ እንዴ? ስለምን? ማለት ምናልባት ላይኩንን ስለጠየቅኩት ነገር። አባዬ ጋሼን ደግሞ ምን ጠይቀው ነው? አቶ ላይኩን ምንም ነገር አልነገረኝም እያልከኝ ነው? አባዬ ሙት ምንም የነገረኝ ነገር የለም። ቆይ ምን ጠይቀው ነው? 2 ሚሊዮን ብር እንዲያበድረኝ ጠይቄው ነበር። አባዬ ጤነኛ አይደለህም እንዴ? ጋሼን በዚህ ሰዓት ይሄን ያክል ገንዘብ የምጠይቀው ምን ፈልገህ ነው? ደግሞ ምን ሊያደርግልህ ነው? ለጠባቂዎች ገንዘብ ሰጥተን ከዚህ ለማምለጥ እያሰብን ነው ከአንድ ጓደኛዬ ጋር። ምን? ድንጋጤን በልክ አድርገው እንጂ ደግሞ ከዚህ ስትወጣ ይሰማኛል እያልክ ስታወራ የነበረው ራስ አይደል? ታዲያ እኔ እንደዚህ አልኩኝ እንዴ? እሺ ወጣህ እንበል። ቆይ እድሜ ልክህን እየተሳደድክ እንድትኖር የምትፈልገው እንደዛ ነው? ከዚህ ልውጣ እንጂ ትልቅ ሀብት ውጪ እየጠበቀኝ ነው። ስለምን ሀብት ነው የምታወራው? አባዬ ምን ሆነሃል? ቆይ እዚህ እስር ቤት ውስጥ መሆን አይምሮን ረብሾታል በል። የምታወራቸው ነገሮች በሙሉ እኮ ልክ አይደለም። ሁሉ ነገር ከዚህ ተሳክቶልኝ ስወጣ ታየዋለህ አልኩህ እኮ። ይኸውልህ አባዬ ያንን ነገር በፍጹም ማድረግ አልችልም። እሺ ለምንድን ነው የማልችለው? እና ወይስ ያሌኩን ገንዘብ አሳዘነ? እንደዛ ነው ነገሩ? ምን ይሻላል አምራን? ጩና እኮ እስከዚህችም ሰዓት ድረስ አልደወለችም። ጠብቃት፣ መደወሉ አይቀርም። እንደምንም ብለን እንቀበላታለን እንጂማ አይኔ እያየ ያንን ብር አሰጣት። ይቺ ልጅ አሁንም እያስመሰለች ነው ወይስ ከልቧ ነው? ለነገሩ ማን ያውቃል? ምናልባት አሁንም ድራማ እየሰራች ሊሆን ይችላል እኮ። ለማንኛውም ከልቧ መሆን አለመሆኑን በራሴ መንገድ ላረጋግጥ መሰለኝ። ምን ነው ዝም አልክ? አሁንም እየተጠራጠርከኝ ነው እንዴ? ይህን ነገር ቶሎ ብንቋጮ ይሻላል አምራን። በቃ ጓደኛሽ የጠየቀችውን ነገር ሰጥቻት ወደ ድሮ ህይወቱ ይመለስ ፈልጋለሁ። ምን? በእርግጥ የለፋውበትን ነገር አንስቼ መስጠት ከብዶኝ እንጂ ለእኔ 500 ሺህ ብር ትንሽ ገንዘብ ነው። አልገባኝም። እኔን እየፈተንከኝ መሆኑ ነው እንዴ? እሱን አሁን ፊት ለፊትሽ ስልክ ስደውል አሳይሻለሁ። ከደወለች ማለት ነው። ሰዎቹ ቤታቸውንና ሆቴላቸውን ተነጥቀው በጣም ጭንቀት ውስጥ ናቸው። አንተ ደግሞ ሚሊዮኖችን እየጠየቅ ታስጨንቃቸዋለህ አይደለ? ዳግም እንደምንም አሳምነልኝ እንጂ ገንዘቡን እጥፍ አድርጌ እመልስላችኋለሁ። አባዬ እባክህ አትልፋ። እንደዚህ አይነት ውሃ ማያነሳ ነገር እየተናገር መቼም ላምን አልችልም። እሺ እመኔ፣ ካስፈለገ ከነችግራቸው ሁሉ ነፃ ላወጣቸው እችላለሁ እያልኩ ነው።
አባዬ በጣም አዝኜብሃለሁም በጣም አፍሬብሃለሁ። ለነገሩ ተው አባት አለኝ ብዬ እዚህ መምጣት የራሱ እኔ ነኝ ጥፋተኛ። እባክህ ተረዳኝ። ከዚህ በኋላ ምንም ነገር እንድታደርግልኝ አለምንም። ብቻ ገንዘቡን ከላይ ኮን ተቀበልልኝ። ዳግም እባክህ አንዴ እንኳን እባክህ አዳምጠኝ። ምንም አላዳመጠ። ከዚህ በኋላ ልጅ አለኝ እንዳትልሽ፣ ምክንያቱም እኔ በአንተ ተስፋ ቆርጫለሁ። ዳግም እንደምንም ብዬ ተሳክቶልኝ ከዚህ ከወጣ የኔን ያንተም ህይወት ይለወጣል እያልኩ እኮ ነው። ዳግም እሺ አምራ፣ ልጅቷ ለምንድን ነው የማትደውለው? ዶክተሩ ስለነቃብን እንዳትደውይ ብዬ ቴክስት አድርጌላት ነው። ያው ለዛ መሰለኝ። ቀልድ መሆኑ ነው። እና ካላመንከኝ እኔ እዚህ ምን ሰራለሁ? ይኸውልህ እኔ የቻልኩትን ሁሉ ሞክሬያለሁ። ከፈለክ አሳስረኝ፣ ከፈለክ ደግሞ አንተው እዚህ ቅጣኝ። እኔም እኮ እንዳንተው የዚህ ሰለባ ተጠቂ ነኝ። አጥቂ ነው ወይስ ተጠቂ? አምራን፣ ቪዲዮውን እኮ ሆን ብለሽ የቀረጽሽው ራስሽ ነሽ። ኡፍ! አሁንስ አንተ የምታስበው ነገር ነው ግራ ይገባኝ። ቆይ እኔ ምን አድርጊ ነው የምትለኝ? እስካሁንስ ምን አደረኩሽ? ለፖሊስ ደውዬ አሳልፌ አልሰጠሽም አይደል? እኔ እኮ እያልኩ ያለሁት ገንዘቡን ልስጣችሁና ቪዲዮውን መልሰሽ ስጪኝ። ይቅርታ ግን አንቱ ብዬ የሆነ ነገር ልሰድቦት ነው። ገደል ግቡሽ። ወይኔ ዶክተር ፋኑኤል፣ ቆይ ዘንድሮ ምን አይነት ጣጣ ውስጥ ነው የተነከርኩት? ሄሎ ናሁ። ለካ ዛሬ ነው የሚዜውን ልብስ የምንለካው። ምንም ጥሩ ስሜት ላይ አይደለሁም። የሚገርም ወይ ካልሆነ ሌላ ሚዜ ብትፈልግ ይሻላል መሰለኝ። ይቅርታ ግን በጣም ቅር እንደሚልህ ይገባኛል፣ ግን በቃ ጥሩ ስሜት ላይ አይደለሁም። ተረዳኝ እባክህ። እንዴት ዋልክ ጋሼ? እንዴት ዋልክ ዳግም? አባትን ጠይቀው እየመጣ ነው እንዴ? አዎ፣ ግን አሁንም አልተቀየረ። ቆይ ለምንድን ነው የማይሆን ገንዘብ ጠይቆ ሲያስቸግርህ እንደነበር አልነገርከኝ? ምን ብዬ እነግራለሁ ዳጊ? ይሄ ጉዳይ እኮ በእኔና በሱ መሀል መቅረት ያለበት ጉዳይ ነው። ቢሆንም ጋሼ ለእኔ ብትነግረኝ እኮ ያለበትን ሁኔታ አስረዳው ነበር አይደል? ሲምባ እኮ ለእኔ ትልቅ ባለውለታዬ ነው። ከፈጣሪ በታች ከእስር ቤት እንደወጣ ምክንያቱን እኮ ነው። ጋሼ ቆይ ለምንድን ነው እንደዚህ አይነት ወንጀለኛ እየረዳህ? ቤታችን እየፈረሰ ባለበት ሁኔታ ላይ ስለሱ ሚሊዮኖች መጨነቅ አለብህ?
በጣም አምሮብሻል የኔ አበባ። አንተም በጣም አምሮብሃል የኔ ባል። በነገራችን ላይ ፈረንጅ እንደዚህ ሆናችሁ ቢያችሁ ምን እንደምታውቃላችሁ? ዋው ኢትስ አሜዚንግ ሆናል። ምን አጋለው እኛ አበሻ ሆነን አምሮባችሁ። ወንድሜ በጣም አንተ ማባክ ሁለቱም የባሌ ምርጫ ነው። ጩባል የሚባለው እሺ። አስባችሁታል? ዛሬ እንደዚህ ካመረባችሁ ልክ የሰርጋችሁ ቀን በስመ አብ ህዝቡን ነው የምታስደምሙት። በቃ እኔ ምንም ነው ዶክተሩ አይመጣም እንዴ? ሌሎቹ ልጆችስ? ያው እነሱን ከምናስጨንቅ ብለን እኮ እኛ በተገኘበት እናንተን እንመርጣለን። የእኛን ደግሞ እንደተወካያ የእኛን በጉዚ የኔን ትላለች እንጂ እኮ የእሷ ራሱ አንዷ ብቻ ነው የመጣችው። እሽቱ ከክፍለ ሀገር ስለመጣች አረፍ ብላ ነው እንጂ ቢያንስ የኔ ሁለት ሆኖ ነበር። አንቺ አታስቢ፣ አንቺ ራሱ የሚዜዎቹን ጭምር ያህል ነው ማለብሽ። የኔ ውድ ነው እውነት አንተ የኔ ባትሆን ኖሮ ይቆጨኝ ነበር። ግን ዶክተሩ ምን ይላል? ወይ ካልን ይፈልጋል ማለቴ ያው ቢዚ ሆነን ሰርጉ እኮ ትንሽ ቀን ነው የቀረው። በኋላ ሰርገኛ መጣ በርበሬ ቀንጥሱ እንዳይሆን። የኔ ውድ በእኔ በኩል ምንም እንዳታስቢ፣ ምንም ሰርገኛ መጣ ምናምን የሚባል ነገር አይኖርም። እሺ አታስበው። እንዴ ደስ የሚልና ያማረ ሰርግ እንደሚሆን ምንም ጥርጥር የለኝም። አዎ ሚዜ ሁለት ነው። ሁሉንም ነገር በእኛ ጣለው። እሺ ወንድሜ አቻምሻል እንዲያስደረገሽኝ እኮ ተደብቀሽ የምቀር ይመስልሽ ነበር? ከማን ነው ማመልጠው? ብቻ ካንቺ እንዳይሆን። ስሚ አሁን ብለቅኝ ይሻልሻል። ልቀቂኝ። ይኸውልሽ ያን ቪዲዮ አሁኑኑ ካልሰጠሽኝ አልለቅሽም። እንዲያውም ለቪዲዮ ስላላስከፈልኩሽ ልታመሰግኝ ይገባል። እሺ ምን ጭራሽ እኔን ልታስከፊኝ? አንቺ ቆይ ምን አይነት ነቀዝ ነሽ? አሁን ልቀቂኝ። አለበለዚያ ምን? እንደውም ነይ ወደ ፖሊስ ጣቢያ እንሄዳለን። ምን? አዎ ፖሊስ? አዎ እንሄዳለን። ያበዛሽ አልመሰለሽም? ማን ጭራሽ ደግሞ እያለቀሽ ነው? በጣም ብዙ ሞከርኩ፣ ብዙ ለፋው፣ ግን እየደከመኝ ነው። አልገባኝም። ቆይ ምን ሆነሽ ነው በአንዴ እንደዚህ ስሜትሽ የተቀያየረው? ከሁሉም ጋር መጣላት ሰለቸኝ። ሪች ለኔ ከየትም በላይ ናት፣ ግን እሷንም አስከፋት። ደግሞ እሷ ምን አድርገሻት ይሆን? የሰራሁትን ስራ አይታ በጣም አዘነች። ለነገሩ እሷም ልክ ናት። ሁሉም ሰው ፊት ለፊት ያለውን ማንነቴን ነው የሚያውቀው። እስቲ ጩና ስላንቺ ሁሉንም ነገር እስቲ ንገሪኝ፣ እኔም ስላንቺ ነው ያውቅ። አምራን ይሄ 500 ሺህ ብር የግድ ያስፈልገኛል። የእህቴ ነፍስ አደጋ ላይ ነው። የእህቴ ነፍስ ለቁም ገንዘቡን የሚሰጠኝ አይመስለኝም። ምን ሆነሃል አንተ? መጀመሪያ ይሰጠኛል ብለሃል ነበር እንዴ? አሁን ላይ ሳስበው ሰውየው ለእንደዚያ ነገር የሚተባበር አይመስለኝም። ሲምባ ግን እኮ ከዚህ ለማምለጥ የግድ ያ ገንዘብ ያስፈልገናል። እኔ ነገሩን ያበላሸሁት መጀመሪያ ላይ ገንዘቡ ለሌላ ነገር እንደምፈልግ መናገር ነበረብኝ። ታውቃለህ፣ እኔ ግን እኮ በጣም ተስፋ አድርጌብህ ነበር። እንዴ ያልኩን ሰዎች እኮ እንዲዘጋጁ ነግሬያቸው ነበር። ካስመለጡም በኋላ ዳይመንዱን ሸጠውን ገንዘቡን በሰጣቸውስ? ሲምባ ምን ሆነ ነው እንዴ? ሰዎቹ ያለ ገንዘብ የሚንቀሳቀሱ አይደሉም። ቆይ አንተ ሰዎቹ ምን ያህል ታምናቸዋለህ? ምን ሆናል ሲምባ? ብዙ ስራ አብረን የሰራን ምርጥ የከተማ ማፊያዎች እኮ ናቸው። አንተ ማፊያ ነበርክ እንዴ? ለነገሩ ይህን የሚያክል ዳይመንድ ካገኘ ከእነሱ የባስክ ማፊያ ነህ እንጂ። እኔ በጉልበት ሳይሆን በአይምሮ ስራ ነው የማምነው። ያው ጉልበት ሲያስፈልገኝ እነሱን ጠራቸዋለሁ። በነገራችን ላይ ስለዚህ ዳይመንድ ምንም ነገር አልነገርኳቸውም። በዛ ላይ ብዙ ስራ አብረን ሰርተናል።
ለኛ እንዳልነገርከል ማለት ነው። ሲምባ ጭራሽ ዳይመንድ እንዳለኝ እነሱ ያውቁም። እኔስ በመላምት አይደል እንዴ ተንቀሳቀስከ ያለሁት? እና ካላመንክ ታዲያ ለምን ሁሉም ነገር አትቶ እኔ እንደሆነ እንዴትም ከዚህ ማምለጥ አይቀርም። ሸጠቡ ይስራ ላክ የሆነ ሀሳብ ግን አይምሮ ላይ እያቃጨለ ነው። ምንድነው እሱ ሲምባ? ምናልባት ያንተን ሰዎች ተጠቅመን ካቶሊኩን የፈለግነውን ገንዘብ ማግኘት ምንችል ይመስለኛል። ለሰዎቹ ችግር የለውም አልኩ እኮ ሲምባ፣ ችግር የለውም። ቆይ አንተ ግን ምን አስበህ ነው? ካቶሊኩን አንዷን ልጅ አግቶ በገንዘብ መደራደር። የት ነው ይዘሽኝ የምትገቢው? ነይ ግቢ እባክሽ። ጩና አንቺ ኧረ እባክሽ ሮማን ትባላለች። እህቴ ነች። በጣም አዝናለሁ ጩና። ቆይ ግን ምን ሆና ነው? ባሏ ነው እንደዛ ያደረገው። ምን? እህቴ ከራሷ አልፋ ለእኔም ብርሃኔ ነበር። ያቺ በስነ ምግባር ተቀታ ያደገችውን ጩናን መፍጠር ነበር ትልቁ ዓላማው። እውነት ጩና በጣም ነው ማዝነው። በየጊዜው በደረሰባት ድብደባ ነው እንደዚህ ሆነች። እኔ እንኳን ከዛ ወሬ ላስጥላት አልቻልኩም። የሁላችንም ታሪክ ለካ አንድ አይነት ነው። አሁን እሱ ሌላ ሀብታም ሚስት አግብቶ ተንደላቀ ይኖራል። እኔ ግን ቀኑን እየጠበቅኩለት የእህቴን ህይወት እንዳበላሸው የእሱንም ህይወት አበላሽለታል። እና ቆይ ጩና ስርቆት ውስጥ የገባሽው ለዚህ ነው ማለት ነው? እኔማ ተምሬ እናትም አባትም ሆነ ያሳደገችኝ እህቴን ማገዝ ነበር ፍላጎት። መጀመሪያውንም ያንን እርኩስ ስታገባ ህይወቷ እንደሚበላሽ እርግጠኛ ነበር። ዘመድ አዝማድ የተባለ ሁሉ እንዲያሳክምልኝ ለመጓቸው፣ አንዱም ግን የተባበረኝ የለም። ጎዳና ይዣት ወጣሁ። ግን ደግሞ በሽታዋ ቀን በቀን እየባሰባት መጣ። ቆይ ግን ጩና ቢያንስ ለሪቾ እንኳን ለምንድን ነው ያልነገርሻት? ዘመዶቼ ምንም ያላደረጉልኝ፣ እሷ ባዶዋ ምን ልታደርግልኝ ትችላለች? ቤት ተከራይቼላት ሰራተኛም ቀጥሬላት ነው የምትኖረው። የሰራተኛውንም የቤቱንም ገንዘብ ከሰው ኪስ እየሰረኩኝ ነው የማመጣው። ይገባኛል ጩና፣ እኔ ተረድቼሻለሁ። ባይገርምሽ ከአንቺ ጋር ያደረኩትን ነገር የማድረግ ሀሳቡ አልነበረኝም እኮ። ይሄ ወንዶችን ማጭበርበር ማለትሽ ነው አይደል? ሐኪሞቹ እስከ 600 ሺህ ብር ካገኘሽ የመዳን ተስፋ አላት ሲሉኝ፣ ያው ያንቺን ቁንጅና ተጠቅሜ እሷን የማዳን ነበር ሀሳቡ። ያደረግሽው ነገር ልክ ነው ብዬ ባላምንም ለእህትሽ ግን የከፈልሽ መስዋዕትነት ሳላደንቅ አላልፍም። ይሄ ለዶክተሩ ስጭ። ቤት ደግሞ የቀረ ስላለ እሱን አመጣልሻለሁ። እሱ ጋር ቆመሽ የብር የኔ ቆንጆ እንደዛ በቬሎች ደምቀሽ ነሽ ልቤ ቀጥ ይል ነበር። የእውነት ጨረቃ መስልሽ ነበር። ትንሽ የተጋነን አልመሰለህም አቶ ባል? ስለ እኔ ሙሽራ ልብስ ግን ምንም አይነት ሀሳብ አልሰጠሽኝም። በሰላም ነው እንዴ? ያምራል ብያለሁ እኮ። በቃ እንደዚህ ብቻ ለምትይ እንዴ? እና ከዚህ ውጭ ምን ልበልህ? ይልቅ ግን ሚዜዎቹ በትክክል እየተሰበሰቡልኝ አልመሰለኝም። አታስቢ የኔ ቆንጆ፣ ቀን እኮ ገና ነው እንዴ። ቀስ ብለሽ ትፈልጊያለሽ። አንተ ራስህ ታውቅ የለ እንዴ? እኔ እኮ እዚህ ከተማ ውስጥ ምንም ሰው አላውቅም። ኤሚያውንም አንደኛ ሚዜሽ ነሽ አይደል? እና በሁለት ሚዜ ብቻ ላገባ ነው? እውነት? በቃ እዚህ ከተማ ለካ ምንም የሴት ጓደኛ አላፈራሽም። እንኳን ጓደኛ ሊኖረኝ ይቅርና አሁን እኮ ነው ተደላደየ መኖር የጀመርኩት። ስንት መከራና ስቃይ እንዳሳለፍኩኝ ብታይ እኮ ነው። በዚህ ሰዓት እኔ ብሶት የሚባል ነገር መስማት አልፈልግም። እሺ ማለት እሺ። ታዲያ ቀጣዩ እቅዳችን ምንድን ነው? ተጋብተን ባልና ሚስት መባል ነው። ሌላ ምን ይሆናል? አሁን እኔ እኮ እየቀለድኩኝ አይደለም። ምናልባት ግን እቅድ ማውጣት ሳይኖርብን አይቀርም። የምን እቅድ? ምናልባት እዛ አዲሱ ቤት ውስጥ ከነማዬ ጋር መኖር የሚከብድሽ ከሆነ ለተወሰነ ጊዜ ቤት መከራየት እንችላለን። ለምንድን ነው ግን አንድ ነገር እየደጋገምክ ችክ የምትለው? ነው ወይስ ከቤተሰቦች ጋር የመኖር ፍላጎት የለህም? ሚስቴ አይደለሽ እንዴ? ምንም ቢሆን እኮ ስለ አንቺ ስሜት መንጠንቀቅ አለብኝ አይደል? እንደባል አንድ ቤት ውስጥ ቆንጆ ቤተሰብ መስርተን እንኖራለን። ቤታችንም ደግሞ በጣም የሚያስቀና ይሆናል። ልጆቻችንም ደግሞ ከኛ ጋር ብቻ ሳይሆን ከአያቶቻችንም ጋር እየተጫወቱ ያድጋሉ። ልክ አንቺ የአያትሽ ቅምጥል እንደሆንሽው ማለት ነው። እባክህ ናኦሚ፣ ከዚህ በኋላ ሌላ ቤት ገዝተን ወይም ደግሞ ተከራይተን እንኖራለን አትበለኝ።
እስቲ አስበው ወይዘሮ ዝናሽና አቶ ሌኩን የመሰለ ቤተሰብ የት እናገኛለን? እነሱማ አንቺን የመሰለች ልባም ምራት ሴት ስላገኙ እድለኛም ደስተኛም ናቸው። ዳድ ምነው ብቻህን? ምን አውቃለሁ እባክህ፣ ቤቱን እንደምንልቅ ሳስብ ሀሳብ ገባኝ መሰለኝ። የምን ሀሳብ? ይሄን ቤት ለቀን ልንወጣ ስለሆነ እናንተ የምታውቁትም አታውቁትም ብዙ ትዝታዎች አሳልፈንበታል እና ቤቱን ለቅቄ ልወጣ እንደሆነ ሳስበው ትንሽ ቅር አለኝ። እንዴ ዳድ ምን ሆነ ነው? ትዝታችን እኮ ዋናው በልባችን ውስጥ ነው እንጂ በዚህ በምታየው ቁስ ግድግዳ ውስጥ አይደለም አይደል? ደግሞ ከምንም በላይ ዋናው ነገር አብረን ሁላችንም አንድ ላይ መሆናችን ትልቅ ነገር ነው። እሱንም አለመርሳት አለብህ። እሱማ ልክ ነህ የኔ ልጅ። እንዲያውም በሰው ሳልነግርህ ዳዲ ኑሐሚን በዚህ ቤተሰብ ምክንያት አንድ ላይ መሆናችንን ከሰማች በኋላ እጅግ በጣም ደስተኛ ሆናለች። እኔም እጅ ሳያጥረኝ ብዬ ነበር ያንን ቤት ስጦታ ሰጥቷችሁ። ከዚህ በኋላ ደግሞ የሚሆነውን እንግዲህ ፈጣሪ ያውቃል። በቃ አታስብ። እንዲያውም አሁን ዝም ብለህ ውጣ በልና ራስህን ዘና ብታደርግ ይሻላል። ወዴት ሄዳለሁ ብለህ ነው? እኔ የምልህ የሰርጉ ጉዳይ እንዴት እየደለ ነው? ግን ደግሞ ትንሽ ገንዘብ እንዳያጥር እሰጋለሁ። እንዴ አታስብ አባዬ፣ ምንም አይታሰብ እንዳይገባ። የሙሽራ ልብስ፣ የቬሎ፣ እያንዳንዱን ሁሉንም ወጪዎች በሙሉ ያለምንም ጭንቀት ጨርሰናል። ጎሽ ልጄ፣ አንዳንዴ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ይሄን ችግር ደግሞ እኔና ዝኑ ብቻ ነው የምናውቀው፣ እናንተ ልጆች አታውቁትም። ይኸውልህ የኔ ልጅ፣ አንዳንድ ጊዜ እንደዚህ አይነት ችግሮች ሲፈጠሩ ልክ እንደዛሬው ጠንካራ እንድትሆንልኝ እፈልጋለሁ። ምንም ቢሆን በህይወት ውስጥ ማውጣት መውረድ ያለ አይደለም። ችግር የለውም፣ እኛ እንበረታለን። አይዞህ አንተ ብቻ አትዘን። ተባረክ የኔ ልጅ። ይኸው የመጨረሻ የቀረኝ ነው። ይሄንን ለዶክተሩ ስጩ። እኔ እና አንቺም እዚህ ጋር ብንለያይ አሪፍ ነው። እንዴ ጩና ምን እያልሽ ነው? የእህትሽንም ነገር ለዶክተሩ ነግረዋለሁ። እሱ በጣም ጎበዝ ዶክተር ነውና የሆነ መፍትሄ እንኳን አያጣም። አምረን፣ አንቺ ሰው እንደሚልሽ መጥፎ ሰው አይደለሽም። እንደውም በተቃራኒው ጥሩ ልብ ነው ያለሽ። ለመጀመሪያ ጊዜ ሰው እንደዚህ ሲለኝ ሰማሁ። እውነትም 8ኛው ሺህ አልፏል ማለት ነው። ምናልባት ያቺኛዋን አምራን ስለማላውቃት ይሆናል። ያቺን ክፉዋን አምራን ረስተው እቺኛዋን አምራን እንደሚያውቋትና እንደሚወዷት ተስፋ አለኝ። ምነው ንግግርሽ ሁሉ ስንብት መሰለሳ? እንደነገርኩሽ እኔ አሁን ተስፋ እየቆረጥኩ ነው። እንዴ ለኔ ተስፋ እየሰጠሽኝማ አንቺ ተስፋ መቁረጥ የለብሽም። እመኝኝ፣ ደግሞ ይሄን ነገር በጋራ እናልፈዋለን። ከቻልሽ ሪቾን ይቅርታ ጠይቂ። ለምን አንቺ ለዚህ ይቅርታ ጠይቂያት? እምቢ ካለኝ ደግሞ ያንን ሚሳኤል እንለቅባታለን። አቶ ላይኩን ምን ይሰሩ ነው በዚህ ላይ ክፍል ድረስ የመጡት? አሁን ማን እንደሆነሽ አውቄያለሁ። የልጄ የናሆም እናት የዛሬዋ ፋንቱ የትላንትናዋ ትርንጎ ነሽ አይደል? ምን ደግሞ ትርንጎ ነው ያሉኝ? ለምንድን ነው እስከ ዛሬ ዋሸሽኝ ፋንቱ? ለምን? እባክህ ትዳርን ላለመበጥበጥ ብዬ ነው። አሁንም ወይዘሮ ዝናሽ ካወቀች ጥሩ ነገር አይመጣም። እና ገና ለገና እሷ እንዳታውቅ ተብሎ አንቺ መሰቃየት አለብሽ? ግን እስካሁን ድረስ እንዴት ልጠፊብኝ ቻልሽ? ያው ትንሽ እድሜ ተጨመረ እንጂ መልክሽ እኮ ያው ነው፣ የድሮዋ ቆንጆ ትርንጎ። እውነት አሁንም እንደ ድሮ ቆንጆ ነኝ?